ለመፍትሄ ትፈልጋላችሁ። ሰሞኑን አንድ አጭር ቪዲዮ አየሁኝ። ያየሁት ቪዲዮ ምንድነው? አንድ መስሪያ ቤት ውስጥ ሰልፍ ጠብቀው አንድ ቢሮ ሊገቡ ያሉ ሰዎች አሉና እዛ ቢሮ ውስጥ መደዳ የቢሮ በሮች አሉ እና ብዙ ሰው የተሰለፈው አንደኛው የቢሮ በር ላይ ነውና አንድ በእድሜ ጠና ያሉ ሽማግሌ እንደው ሽማግሌ በመሆኔ ያከብሩኛል ብለው ከዘራቸውን ይዘው ከፊት ሄደው ሲሰለፉ ሁሉም ሰው ገፈታትሮ ከኋላ ወሰዳቸው። ከኋላ ሲሄዱ የቆሙት የመጨረሻው ረድፍ ላይ የሌላ ሰው ቢሮ በር ነው። ሁሉም ቢሮዎች ዝግ ናቸው እና ሰዓቱ ደርሶ ሲከፈት ለካ ያ ሁላ ሰልፍ የነበረው መጀመሪያ ሰውየው የተሰለፉበት ቦታ ሳይሆን እሳቸው ተገፍትረው የቆሙበት ቦታ ነበር። ለካ አንዳንድ ጊዜ መገፋቶች፣ አንዳንድ ጊዜ መሰደቦች፣ አንዳንድ ጊዜ መናቆች በኋላ ሰልፍን ወደኋላ ዙር ሊያሰኙት ይችላሉ እና በህይወት ውስጥ ትልቁ ህመም፣ ትልቁ የልብ ስብራት ምንድነው ካላችሁኝ፣ በወዳጅ በቤተሰብ ባገለገላችሁት ህዝብ በስራ ባልደረባ ተገፍታችሁ እንደ ምናምንቴ መጣል፣ ምንም እንዳልነበራችሁ ተቆጥሮ መጣል። ያ እጅግ ያማል፣ እጅግ ይከብዳል፣ እጅግ ልብ ይሰብራል። አይገርምም? አንዳንድ ጊዜ በወዳጅ መከዳት፣ አንዳንድ ጊዜ ሙሉ ህይወታችሁን፣ ሙሉ አቅማችሁን፣ ሙሉ ገንዘባችሁን ሰክሪፋይ ያደረጋችሁለት ቤተሰብ፣ ወዳጅ፣ ጓደኛ፣ ዘመድ ሲገፏችሁና ሲጥሏችሁ እጅግ ከባድ ነው። ዛሬ ግን አንድ የምስራች አለ። የተገፋችሁ ሰዎች፣ የተናቃችሁ ሰዎች፣ የሆነ ነገር አድርጋችሁ እንዳላደረጋችሁ የተቆጠራችሁ ሰዎች ለመፍትሄ ትፈልጋላችሁ፣ ለክብር ትፈልጋላችሁ፣ ለምስጋና ትፈልጋላችሁ። ብዙዎች በእናንተ ምክንያት አድገው፣ ብዙዎች በእናንተ ምክንያት የሆነ ቦታ ላይ ደርሰው በኋላ ግን እናንተን ክደው እንደ ምናምን የቆጠሯችሁ ሰዎች እግዚአብሔር መገፋታችሁን አይቶ የእስራኤላውያንን ጩኸት ሰምቼ መጣሁ እንዳለ ሊያድናችሁ እግዚአብሔር ይወርዳል። ስለዚህ አጥብቃችሁ ትፈልጋላችሁ። መሳፍንት 11:7 ላይ እንደዚህ ይላል፣ የዮፍታይም የገላድ ሽማግሌዎች የጠላችሁኝ ከአባቴ ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ አላቸው ይለናል። እዚህ ጋር የነበረው ታሪክ ምንድን ነው? የገላድ ሰዎች ዮፍታይን አንተ የሌላ ሴት ልጅ ነህ ብለው በንቀት አባረሩት። ነገር ለነሱ የሰላ ሲመስላቸው፣ ነገር ለነሱ ጥሩ የሆነ ሲመስላቸው አንተ የሌላ ሴት ልጅ ነህ ብለው በንቀት ገፍተው፣ በንቀት ሰድበው፣ እሱ የማሳመኛ ነገሮችን ቢያመጣም ሂድልን በቃ አንፈልግህም ብለው ንቀው አባረሩት። አይገርምም? ቀን ቆጠረና ግን መከራ መጣ፣ ቻሌንጅ መጣ። አሞራውያን ገለአድን ወረሩ። በወረሩ ጊዜ ያ የመጣባቸውን ጦር ማሸነፍ አልቻሉ። ስለዚህ ያላቸው አማራጭ ምንድነው? ሽማግሌዎች ተማክረው ይህንን የመጣብንን ሰልፍ አብሮን ተዋግቶ ሊያሸንፍ የሚችል አንድ ነው። ማን ነው? ዮፍታይ። ስለዚህ ብለው ይቅርታ ጠይቀው አንድ ነው የጠየቁት። ናና አለቃ ሁንብን አሉት። ናና በእኛ ላይ ንገስ አሉት። ናና ምራን አሉት። ትላንት አንተ የሌላ ሴት ልጅ ነህ ብለው የናቁት፣ ትላንት አናቅህም ብለው ያባረሩት፣ ትላንት አቅም የለህም ብለው የናቁት እና የገፉት ዛሬ አለቃ ሁንብን አሉት። ይኸውላችሁ ታሪክ ይገለበጣል። ነገር እንደነበረ አይቀጥልም። እግዚአብሔር የካሳ ጊዜ አለው። በተገፋችሁበት፣ በተናቃችሁበት፣ በተሰደዳችሁበት በዛው ቦታ ላይ፣ በዛው ምድር ላይ እግዚአብሔር ሊያከብራችሁ ይጀምራል። እግዚአብሔር ከፍ ሊያደርጋችሁ ይጀምራል። ዮሴፍም ልክ እንደዚሁ ነው የሆነው። አይገርምም? ዮሴፍ ለወንድሞቹ ህልም በነገራቸው ጊዜ
ገፉት፣ ጣሉት፣ አሳደዱት፣ ሸጡት። አይገርምም? ረሃብ በተነሳ ጊዜ ከረሃባቸው ለመታገስ የመጡት ዮሴፍ እጅ ላይ ነው እግዚአብሔር የጣላቸው። የገፏችሁ፣ ያሳደዷችሁ፣ የናቋችሁ ለመፍትሄ ይፈልጓችኋል። ይሄ መለኮታዊ ፕሪንሲፕል ነው። እናንተ ብቻ ገፍታችሁ፣ እናንተ ብቻ ሰድባችሁ፣ እናንተ ብቻ ንቃችሁ አትውጡ። መልካም አድርጉ እስከ መጨረሻው ድረስ። እግዚአብሔር ነገሩን ይገለብጠዋል። እግዚአብሔር ነገሩ ለመልካም ይገለብጠዋል። ይኸውላችሁ 2 ነገር ልንገራችሁ። አንደኛው ለምንድን ነው እንደዚህ መናቅና መገፋት በህይወት የበዛው ካላችሁኝ፣ እግዚአብሔር ከክፉ ነገር ሊጠብቃችሁ ስለሆነ ነው። አንዳንዴ እግዚአብሔር ከክፉ መናቅ፣ ከክፉ መገፋት፣ ከክፉ ሴራ ሊጠብቃችሁ ሲል ገሸሽ ያደርጋችኋል። ለናንተው ለኛው ጥቅም ነው ዞር ያደረገን። ሁለተኛ እንድናድግ ሲያስብ ነው እግዚአብሔር። ዮፍታሔ ሄደ፣ ዘወር አለ፣ ግን ራሱን አዘጋጀ፣ ራሱን አበቅ፣ በጥበብ በአመራር በምናምን አሳደገ፣ ተፈላጊ ሆኖ ራሱን አበቅ። አይገርምም? ዮፍታሔ በስደት ባይኖር ጀግና ሆኖ አይፈለግም። ዮሴፍ እንደዛ ባይጥሉት ዛሬ ጠቅላይ ሚኒስትር ሆኖ ዛሬ ለረሃቡ መፍትሄ ሆኖ አይገኝም ነበር። ስለዚህ ዛሬ የተወደዳችሁ ሰዎች ለመፍትሄ ትፈለጋላችሁ። ለብዙዎች ድጋፍ ሆናችሁ፣ ለብዙዎች ገንዘባችሁን አውጥታችሁ የተካዳችሁ ሰዎች ለመፍትሄ ትፈለጋላችሁ። ለብዙዎች የመማር የመነሳት ስኬት ሆናችሁ በኋላ ላይ አላቃችሁም የተባላችሁ ለመፍትሄ ትፈለጋላችሁ። እግዚአብሔር ነገሩን ይገለብጣል። የጊዜ ጉዳይ ነው እንጂ እግዚአብሔር ታሪክን ይለውጣል። ስለዚህ ዛሬ የምስራች ነው ያለኝ። ለመፍትሄ ለክብር ትፈለጋላችሁ። በኢየሱስ ክርስቶስ ስም አሜን።